በፍምሳት ልጆችና እንደ ንስር ኃይላቸውን ባደሱ በእናት ሀገር ነዲድ ፍቅር በሚቃትቱ ግርሞ የሚያስፈራ በክንዱ ብርታት ጠላትን ብርክ የሚያስይዝ የመከላከያ ኃይል ተገንብቷል። በኢትዮጵያ ልሳነ ምድር ላይ ዳግም የተወለደው የመከላከያ ኃይሉ ኢትዮጵያን የግዛት አንድነት ላይ ለተነሱ ኃይሎች ሁሉ የብረት አጥር መሆኑን አሳይቷል። ጩኸት በካይሮ ዋይታ በካርቱምና ለቅሶ በአስመራ የሆነው ደመናን የሚገረስስ መሬትን የሚያርድ ግዙፍ የመከላከያ ኃይል ኢትዮጵያ በመገንባቷ ምክንያት ነው። ዛሬ አየር ኃይሉ በዓለማችን ላይ አሉ የሚባሉ ድሮኖችንና ጸረ ድሮኖችን ታጥቋል። የአራተኛው ትውልድ የጦር ጄቶችም እጁ ገብተዋል። በቅርብ ዓመታት የከፍተኛ ልህቀት ማሳያ የሚሆኑ የአምስተኛው ትውልድ የጦር ጄቶችም እጁ ይገባሉ። ከዚህ ባሻገር ድሮኖች በሀገር ውስጥ ይመረታሉ። የትኛውንም የመካናይዝድ ኃይል ዶግ አመድ የሚያደርጉ ድሮኖች በኢትዮጵያ እጅ ናቸው። ተተኳሽ በሀገር ልጆች ይመረታል። የመከላከያ ዩኒቨርሲቲ በቴክኖሎጂ የላቁ ብቁ ልጆችን እያፈራ ነው። የልዩ ኃይል ዘመቻውና የባህር ኃይሉ የቀጠናው ግርማ ናቸው። ይሁንና ይህንን ሀገራዊ ሪፎርም የወለደውን ግዙፍ የመከላከያ ኃይል የግርማው ጥላ ያስፈራቸው የጭቃ ጅራፋቸውን እየወረወሩበት ነው። ክብራቸውን፣ ነውራቸው፣ ግብራቸውን ከካይሮ አለቆች ጋር አንሶላ መጋፈፍ የሆነ ማዳቸው ከግብፅ አለቆች ጋር ያደረጉ ምንዝሮች ለሻቢያና ለሱዳን ሉላታዎች ጦርነታቸውን የሚዋጉ ቅጥረኛ ሎሌዎች ያለ ስም መስጠቱ ላይ የሚተካከላቸው አልነበረም። ነገር ግን ይህ ለምን ሆነ ብሎ የምክንያታዊ ሰው ጥያቄ ለሚጠይቅ አካል መልሱ የተወሳሰበ አይደለም። የፖለቲካ ፍላጎቴ የመንግስትን እጅ ጠምዝዣ ያሳካል የሚለው መከላከያው የቅዠቴ ሳንካ መከላከያው ነው በሚል በክንዱ ያቃተውን ኃይል በአፉ ሊያጠለሽ እየተጋ ነው። እርግጥ ግብፅ ቁርስ አብልታ ራታቸውን አዲስ አበባ ብሎ የላከቻቸው መለዮ ለባሾችም ከምሳቸው በፊት ቀድሞ መንገዳቸው ላይ ቆመውን የመከላከያ ኃይሉ ላይ የጭቃ ጅራፋቸውን መወርወራቸው የሚያስገርም ላይሆን ይችላል። ሌላው ሪፎርሙ ነው። የመከላከያ ሪፎርም መከላከያን ዳግም ወልዶታል። በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንገድ መጽሐፍ መከላከያው ከየት ወዴት የሚለውን ይዳስሳል። መጽሐፉ በኢትዮጵያ የፖለቲካ ታሪክ ውስጥ የጦር ሰራዊቱና የደህንነት መዋቅሩ ለዓመታት የአንድ ፖለቲካ ፓርቲ ርዕዮተ ዓለም አስፈጻሚና የፖለቲካ ኢኮኖሚው ጠባቂ ሆኖ መቆየቱን በግልጽ ይኮንናል። ኢህአዴግ ኢትዮጵያ ለመቶ ዓመታት የገነባቸውን ዘመናዊ ጦሯን በትኖ የአብዮታዊ ዲሞክራሲ እሳቤውን በር ጠባቂ እንዲሆን ፈርዶበታል። መስመር ኃይላችን የሚለው ቡድን የመስመሩ የመጨረሻ ምሽግ ጠባቂው መከላከያውን በማድረግ ከሀገር ጠባቂነት የአንድ ጠባብ ቡድን የፍላጎት መከላከያ ጋሻ አድርጎ ለመስራት ታትሯል። ሀገራዊ ሪፎርሙ የሰበረው ይህንኑ ነው። ከፓርቲ ጠባቂነት ወደ ሀገር መከላከያነት ያሻገረ ሪፎርም ከ2010 በመለስ ባለው ጊዜ ውስጥ የመከላከያ ኃይሉ ግንባታ ቀዳሚ መሰረቱ ወገንተኝነቱን ማስወገድ ነው። በዚህም ሰራዊቱን ከማናቸውም ፓርቲ ወገንተኝነት በማላቀቅ ለሕገ መንግስቱና ለሀገራዊ ሉዓላዊነት ብቻ የቆመ ፕሮፌሽናል ብሔራዊ ጦር ማድረግ ተችሏል። ከዚህ ባሻገርም ዘመናዊው የኢትዮጵያ መከላከያ ኃይል በሰው ኃይል ብዛት ላይ ብቻ የተመሰረተ ሳይሆን በአፍሪካ ቀንድና በቀይ ባህር ቀጠና ያለውን የጂኦፖለቲካዊ ኃይል ሚዛን መመከት የሚችል የቴክኖሎጂ አቅም በተለይም የሳይበር የድሮንና የአየር ኃይል ማዘመኛዎችን ታጥቋል። ከጸጥታ ተቋማት ባሻገር የሲቪል ሰርቪሱ የፍትህ ተቋማትና የዲፕሎማሲው መስክ ከፓርቲ ቁጥጥር ስር ወጥተው ራሳቸውን የቻሉ ብሔራዊ ተቋማት እንዲሆኑ የተደረገው ጥረት የሀገሪቱ ብሔራዊ ደህንነት ፖሊሲዎች በጠባብ የቡድን ፍላጎት ሳይሆን በብሔራዊ ጥቅም ላይ ብቻ እንዲመሰረቱ ለማድረግም ያለመ ነው። የመደመር መንገድ መጽሐፍ ያስቀመጠውን ስትራቴጂ የሀገር ግንባታው ሂደት በብረት አጥር በብረት ጋሻ የሀገር አንድነትና መጻኢ ተስፋን ለማንበር አይጥርም። የጸጥታ ኃይል ግንባታ ብቻውን ዘላቂ ሰላምን እንደማያመጣ ያምናል። በኢትዮጵያ ውስጥ ለዘመናት የቆዩ የታሪክ የፖለቲካና የማንነት ስብራቶችን ለመጠገን እንዲሁም የዜሮ ድምር ፖለቲካን ትቶ ሁሉንም ያሳተፈ ሀገራዊ ምክክር ማድረግ ወሳኝ መሆኑን ያብራራል። ይህ ሁሉን አቀፍ ለውጥ ግዙፉን የመከላከያ ኃይል ፈጥሯል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። ለመሆኑ መከላከያው ምን ያክል ገናና ነው? በዚህ መጠን ጠላት ተቋሙን ስለምን ፈራው? ይህን ጉዳይ እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ዓለም በብዙ ተለውጣለች።
ሕግጋት መሩና ተቋማዊነትን የሚያነበረው የሊበራል የዓለም ስርዓት ብሔራዊ ጥቅምና የኃይል ሚዛን የዓለም አቀፍ ግንኙነትን ወደሚወስኑበት የሪያሊዝም እሳቤ ተሸጋግራለች። የሀገራት የጦር መሳሪያዎች ክምችት፣ አዳዲስ ህብረቶች አዳዲስ ጦር መሳሪያዎችንም ለማምረት ለመሸመት የሚደረገው ፉክክር፣ በሀገራት ግጭት ውስጥ የባላንጣዎችን ውጊያና የባህር መተላለፊያዎችን ለመቆጣጠር የሚደረግ ግብግብ የዓለምን የኃይል አሰላለፍ በመወሰን ላይ ይገኛል። እናም በአፍሪካ ቀንድና በቀይ ባህር ቀጠና እየታየ ያለው የጂኦፖለቲካ ሽግግር፣ የኃይል አሰላለፍ ለውጥና ውስብስብ የደህንነት ስጋት ጠንካራና ዘመኑን የዋጀ ወታደራዊ አቅም መገንባትን የህልውና ጉዳይ አድርጎታል። ባለፉት 8 ዓመታት የኢትዮጵያ መከላከያ ሰራዊት ያደረገው የለውጥ ጉዞ ሀገሪቱ በለውጥ ማዕበል ውስጥ ሆና እንኳ የውጭም ሆነ የውስጥ ፈተናዎችን ለመመከት የሚያስችል ትንግርታዊ የኃይል ግንባታ ያረጋገጠበት ነው። ይህ ጉዞ የቁጥር ብዛትን ብቻ ያማከለ ሳይሆን የጥራት የቴክኖሎጂና የስትራቴጂ አስተሳሰብ ሽግግርን በተጨባጭ ያሳየ ነው። ዋር ኤንድ አንቲዋር ጦርነትና ጸረ ጦርነት መጽሐፍ ጸሐፊው አልቪን ቶፍለር የሰው ልጅ ታሪክና የጦርነትን ዝግመተ ለውጥ ሲተነትን የጦርነት መልክ ለውጦችን በሐቀኛ ቃላት ያስረዳል። አሁን ያለንበት የሶስተኛው ሞገድ የኢንፎርሜሽን ዘመን ጦርነት ላይ ነን የሚለው ጸሐፊው ትክክለኛ መረጃ፣ የረቀቀ ቴክኖሎጂና የጠላትን የሐሳብ ማዕከል ማጥቃት መገለጫዎች መሆናቸውን በስፋት ያስረዳል። በጸሐፊው አልቪን ቶፍለር ትንታኔ መሰረት ባለፉት 8 ዓመታት የኢትዮጵያ መከላከያ ሰራዊት ግንባታ የቶፍለርን የሶስተኛ ሞገድ ጦርነት አስተሳሰብ በተግባር ያረጋገጠ፣ ከባህላዊ ጦርነት ትርክት ወደ ዘመናዊ ቴክኖሎጂ መርና የሳይበር አቅምን ያካተተ ኃይልነት የተሸጋገረበት ነው። የጦር አስተሳሰቡ መሬትን ከመያዝ ባለፈ የጠላትን በቴክኖሎጂ በአየር የበላይነትና በተደራጀ የመረጃ ትንተና ቀድሞ በማምከል ላይ የተመሰረተ ሆኗል። ይህ የግብፅ ተላላኪዎችንና ጉዳይ ገዳዮችን አስደንግጧል። በኢትዮጵያ የካይሮና የሻቢያ ጉዳይ ገዳዮችን ቀውስን በገፍ የሚፈለፍሉበትን አቅም የሚያዳክም በመሆኑ ምክንያት የመከላከያ ኃይሉ መጠናከር ብስጭት ውስጥ ጥሏቸዋል። ይህ የቴክኖሎጂና የዘመን ሽግግር ይበልጥ ጎልቶ የሚታየው በአየር ኃይሉ ግንባታ ላይ ነው። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ውስጥ የትውልድ ዘመናቸው የላቁ 4.5 ትውልድ የሆኑትን ተዋጊ ጄቶችን በመታጠቅ የቀጠናውን የአየር የበላይነት በአስተማማኝ ሁኔታ ማረጋገጥ ችሏል። በአጭር ጊዜ ውስጥም ኢትዮጵያ የአምስተኛውን ትውልድ በቅርብ ጊዜ ውስጥ ባለቤት ትሆናለች። ከዚህ ባሻገር ዘመናዊ የድሮን ዩኤቪ ቴክኖሎጂዎችን ወደ ጦር መሳሪያ ማዕከሉ በማስገባት ትክክለኛና ፈጣን የማጥቃት አቅምን አጎልብቷል። ይህ የአየር ኃይል ግንባታ የራዳር ሲስተሞችን ከማዘመንና የአየር መከላከያ ጋሻን ከማጠናከር ጋር ተዳምሮ ኢትዮጵያን ሊደፍሩ የሚችሉ ኃይሎች ከሩቅ የሚያስጠነቅቅ ብርቱ ክንድ ሆኗል። የየብስ ኃይሉን ስንመለከት ባህላዊውን የእግረኛ ጦር አወቃቀር ወደ መካናይዝድ ፈጣንና ተንቀሳቃሽ የጦር ክፍሎች በመቀየር ረገድ አስደናቂ ስራ ተሰርቷል። ዘመናዊ ታንኮች፣ የረዥም ርቀት የሚሳኤል ማስወንጨፊያዎችና የኤሌክትሮኒክስ ጦርነት አቅሞችን በማሟላት የየብስ ኃይሉ የውጊያ ቀጠናን በበላይነት የመቆጣጠር አቅሙን አሳድጓል። በተጨማሪም የልዩ ኃይልና የኮማንዶ አደረጃጀቶች በማናቸውም የጂኦግራፊ አቀማመጥና አስቸጋሪ ሁኔታ ውስጥ ተልዕኮን በከፍተኛ ፍጥነትና ትክክለኛነት ለመወጣት በሚያስችል ዓለም አቀፍ ደረጃ ተገንብቷል። ከሁሉ በላይ የኢትዮጵያን የረዥም ጊዜ ስትራቴጂያዊ ራዕይና የፖለቲካ አተያይ ጥልቀት የሚያሳየው የባህር ኃይል ዳግም ምስረታና ግንባታ ነው። በቀይ ባህርና በኤደን ባህረ ሰላጤ አካባቢ ያለው የባህር ላይ ደህንነት ለኢትዮጵያ ብሔራዊ ደህንነትና ለማክሮ ኢኮኖሚያዊ እድገት ያለውን ወሳኝ ሚና በመገንዘብ ዘመናዊ የባህር ኃይል ማቋቋም የዘመኑ ትልቁ የስትራቴጂ ስኬት ሆኗል። ይህ የባህር ኃይል በዘመናዊ የባህር ላይ ቴክኖሎጂዎች፣ የዳሰሳ አቅሞችና በዘመናዊ የጦር አስተሳሰብ በታነጸ የሰው ኃይል የተገነባ ሲሆን የኢትዮጵያን ቀጣይ የባህር በር ተጠቃሚነትና በቀጠናው ያላትን ተጽዕኖ ፈጣሪነት በአስተማማኝ መሰረት ላይ የሚያቆም ነው።
እናም ባለፉት 8 ዓመታት የተገነባው የኢትዮጵያ የመከላከያ ኃይል በየብስ በአየርና በባህር የአንድን ዘመናዊ መንግስት ሉዓላዊነት ለማስከበር የሚያስችል የጦር ጥቃት ብቻ ሳይሆን ከዘመን ጋር የተዋወቀ የጠለቀ የፖለቲካና የውጊያ ዶክትሪን ውጤት ነው። ይህ ኃይል የኢትዮጵያን የመልማትና ሰላምን የማረጋገጥ ጉዞ ከማናቸውም ውስጣዊም ሆነ ውጫዊ ስጋት የሚታደግ የሀገሪቱን የጂኦፖለቲካ የስበት ማዕከልነት የሚያረጋግጥና የቀጣዩን ትውልድ ደህንነት ዋስትና የሚሰጥ የማይበገር ብሔራዊ አቅም ነው። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ጽምዶ በሚል የሚጠራው ቡድን ለምን ይደነግጣል? መከላከያውን ለምን ጥላሸት መቀባት ስራዬ ብሎ ተያዘው? በዓለም አቀፍ የኃይል አሰላለፍ ውስጥ ሀገራት የሌላውን እውነተኛና ተጨባጭ አቅም ሲገነዘቡ የሚወድቁት በመጀመሪያ በድንጋጤ ቀጥሎም በማያባራ የፕሮፓጋንዳ ማዕበል ውስጥ ነው። ዛሬ ላይ የጽምዶ ስብስብና በካይሮ የሚዘወረው የጥፋት ቡድን በኢትዮጵያ የመከላከያ ሰራዊት ላይ የከፈቱት የስም ማጥፋት ዘመቻ የጠላቶችን የውሸት የሽብርና የህልውና ስጋት እንዲሁም ስነ ልቦናዊ ስብራቶችን አጉልቶ የሚያሳይ ነው። የዚህ የሐሰት ትርክ ጩኸት መነሻው አንድና አንድ ብቻ ነው። እርሱም የኢትዮጵያ መከላከያ ሰራዊት ከባህላዊ ቅርጽ ወጥቶ ዘመኑን በዋጀ ቴክኖሎጂ በረቀቀ ስትራቴጂና በማይበገር ጀግንነት ራሱን ዳግም በመፍጠሩ የተከሰተ ቀጠናዊ የኃይል ሚዛን መንቀጥቀጥ ነው። የአፍሪካ ቀንድና የቀይ ባህር ጂኦፖለቲካዊ አውድ እጅግ ውስብስብ በሆነበት እንዲሁም የባህር ላይ ደህንነትና የንግድ መስመሮች ቁጥጥር ፍላጎት በጦዘበት በዚህ ዘመን የኢትዮጵያ ጠንካራና የብረት አጥር መከላከያ ሰራዊት መገንባት ለካይሮ ፖለቲካዊ ቁማርተኞች ትልቅ የራስ ምታት ሆኖባቸዋል። ግብፅ ለዘመናት በቀጠናው ላይ የዘረጋቸውን የፖለቲካና የውሃ ላይ በላይነት ዛሬ ኢትዮጵያ በገነባቸው ዘመናዊ አየር ኃይል በረቀቀ የድሮን ቴክኖሎጂና የነገውን ቀጠናዊ ደህንነት በሚወስን የባህር ኃይል ጥምር ክንድ ክፉኛ ተሰንጥቋል። መከላከያ ሰራዊቱ አቅሙን ከድንበር ጠባቂነት አሻግሮ አገሪቱን በቀጠናው ያላትን ብሔራዊ ጥቅም ወደ ማስከበር ማሳደጉ ለካይሮና ተላላኪዎቿ የታሪክ ምዕራፋቸው መዘጋት ማሳያ ሆኗል። ታዲያ ካይሮ የምትመራው የጽምዶ ቡድን ይህንን ግዙፍ ሰራዊት ለምን ይፈራዋል? መልሱ በመሬት ላይ ባለው እውነት ውስጥ ጎልቶ ይታያል። የኢትዮጵያ መከላከያ ሰራዊት የጠላትን እንቅስቃሴ ከርቀት ሆኖ በረቀቀ የኔትወርክ ተኮር ውጊያ ስሌትና በነጥብ ጠባቂ ማጥቃት ፕሪሲሽን ስትራይክ ኢላማውን አፈር ድሜ ማብላት አቅም ላይ ደርሷል። ሜዳ ላይ በጀግንነት በወታደራዊ ሳይንስና በቴክኖሎጂ በላይነት መቋቋም ያቃታቸው እነዚህ ቡድኖች ብቸኛው የጦር ሜዳቸው የማህበራዊ ሚዲያ ፕሮፓጋንዳና የስም ማጥፋት ትርክትን መፍጠር ብቻ ሆኗል። በመሆኑ የጽምዶ ቡድን ጩኸት የኢትዮጵያ መከላከያ አቅም ከፍታ የሚያውጅ የሽንፈት ማረጋገጫ ማህተማቸው ነው። የኢትዮጵያ መከላከያ ሰራዊት ክብርና ጀግንነት በታሪክ ገጾች ላይ በደማቅ ቀለም የተጻፈ ዛሬም በቴክኖሎጂና በብረት የጸና የማይበገር አምባ ነው። ይህ ሰራዊት ወንድማማችነትን የሰነቀ የኢትዮጵያን ብሔራዊ ኩራትና የሉዓላዊነቷ የማይናወጥ መልህቅ ነው። በየትኛውም የጥፋት ኃይል የስም ማጥፋት ዘመቻ የማይደበዝዝ የቀጠናውን የሰላምና የደህንነት ምህዋር የሚያስጠብቅ ሕያው ጋሻ ነው። የካይሮና የተላላኪዎቹ ጩኸት የፈሪ ብትር ሲሆን የኢትዮጵያ መከላከያ ሰራዊት ግን ዘመኑን የዋጀ አቅሙን በቴክኖሎጂ ያጎለበተና ለኢትዮጵያ ብሎም ለቀጠናው ሰላም ዘብ የቆመ ጽኑ የጀግንነት ተራራና አምባ ሆኖ ይቀጥላል። ከሞኝ ደጃፍ ሞፈር ይቆረጣል፣
በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ካስጨበጡን ብሂል መማር የተሳናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም ዓይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭምብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። ይህንን የባንዳ ሴራ ደባና ግጭት ተሸክሞ የገዛ ወገኖቹን አገር የሚወጋ ባንዳና መንደርተኛ ኢትዮጵያን ለማንጠራወዝ ያደረገው ጥፋትና ያደረሰው ኢትዮጵያን ገድሎ ከመቅበር አይተናነስም። ጀግናው አርበኛና የአገር ፍቅር ሴት ባለቤት የሆነው የመከላከያ ሰራዊት ፈተናን በመሰባበር የማለፍ ተፈጥሮ ያላት ብዙዎች የማያውቁት የወል ብቃት ያላት አገር ናት። የዓለም አቀፉ የፖለቲካ ትኩሳት በሚንተከተክበትና የኃይል ሚዛን እንዳሸዋ በሚንሸራተትበት በዚህ ዘመን የኢትዮጵያ መከላከያ ሰራዊት ባለፉት 8 ዓመታት ያሳለፈው የግንባታና የሪፎርም ጉዞ ዘመናዊ ወታደራዊ ሳይንስን ጥግ የሚያሳይ ድንቅ የታሪክ ምዕራፍ ነው። ጀነራል ካርል ፎን ክላውትዊትስ ኦን ደ ዋር ስለ ጦርነት በተሰኘው ጥልቅ የመጽሐፍ ትንታኔው ጦርነት ከስሜታዊነት በጸዳ ስትራቴጂና ዘመናዊ መዋቅር መመራት እንዳለበት እንዳሰመረ ሁሉ የኢትዮጵያ ሰራዊት ከባህላዊ የእግረኛ ጦርነት አስተሳሰብ ወጥቶ ወደ ላቀ የቴክኖሎጂ የጂኦፖለቲካ ስትራቴጂና የዘመናዊ እስራት ተሸጋግሯል። ይህ ሪፎርም ሰራዊቱን ከጠባብ የፖለቲካ ወገንተኝነት አረም በመመንጠር እውነተኛ ሀገራዊና ህብረ ብሔራዊ ግርማውን እንዲላበስ አድርጎታል። ከዚሁ ጋር ተያይዞ የሀገሪቱን ጂኦግራፊያዊና ስትራቴጂያዊ ስጋቶች መነሻ በማድረግ የተዋቀሩት የተለያዩ እዞች የሰራዊቱን የመንቀሳቀስ ፍጥነት በማሳለጥ የቀጠናዊ ደህንነትን ምላሽ አቅሙን ወደማይገመት ከፍታ አሸጋግሮታል። ጠላትን ያስፈራው የመከላከያ ሰራዊቱ ህልም ነው። ነባራዊ የሀገሪቱንና የአፍሪካን ቀንድ ቀጠናዊ እውነት ከዓለም አቀፉ የኃይል ስሌት ጋር በማስላት የተወለደው የመከላከያ ኃይሉ የኢትዮጵያን የግዛት አንድነት ከማጽናት ተሻግሮ የግርማው ጸዳል የቀጠናውን ሀገራት በሙሉ የሚከብ መሆኑን ያወቁ ጠላቶች ክንዳቸው ያልቻለውን የመከላከያ ሰራዊቱን ባፋቸው ትጥቁን ለመፍታት በምላሳቸው ብርታት ክንዱን ለመጠምዘዝ መሞከራቸው የሽንፈታቸው ማሳያ ከመሆን የዘለለ ሌላ ትርጉም የለውም። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው የመልሕቅ ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።